ለሚሰጡ ሰዎች ላይክ ኦቲስቲክ ልጅ እንዳለው ብዙ ኮኔክሽን አለኝ አስተዋውቃቸዋለሁ ብላለች። ሁለተኛ ደግሞ ኤልኤልሲ አላት እዚህ ሀገር ውስጥ ግን ኤልኤልሲውን እዚህ ሀገር ውስጥ የምታስገባው በቼክ ለማጭበርበሪያ ነው የምትጠቀምበት ማለት ነው። ግን 2015 ኤልኤልሲ አለች አንድ አስገብኝ ያለች ነው የኔ ጓደኛ ስሙን ስለማላውቀው ነው እንትን ካደረገች አበባ ላኪ አበባ ኦር ደግሞ በውስጥ ለሰላም ላኪላት እንዳስገባሽ መቅዲዬ ትኬት ማለት ኢትዮጵያ መሄድ ዓለም ውስጥ ኤኒዌር ኤኒ ፕሌስ የፕሌን ትኬት ነው የምታደርገው የፕሌን ትኬት ትቆርጣለች። ምናልባት እዚህ ጋር ጥያቄው እንግዲህ ያው እኔም ምናልባት ውጪ ኖሬ ነው የመጣሁትና አንድ ትኬት ቡክ ሲደረግ አንድ አየር መንገድ ወይም ደግሞ ኤጀንሲዎች ላይ ወይ ኦፊስ ላይ ትሄዳላችሁ ወይ ኦንላይን ላይ እንዲሰሩላችሁ ይደረጋሉ። ብዙ ኢትዮጵያውያን ቀድሞ ትኬት የሚቆርጡ አሉ። ልክ እንደዛ ቢሮ አላትች ልጅ ያንን የኦፊስ ትኬት ሎጎ ያለው ፍቃድ ያለው ወይ ዝም ብላችሁ አምናችሁ ነው የምትሰጧት ትሰራለሁ ስላለቻችሁ? እዚህ አገር በየስቴቱ የራሳቸው የሆነ ኦፊስ ያላቸው አለ። እሷም በተጠቀመችው የኦፊስ አለ ያሳየችን ማለት ነው። ምንድነው የትኬት ኦፊስነቱ ሳይሆን እኛ በስልክ ደውለን አሁን እኔ ያለሁት ፖርትላንድ ነው። ሌላ 6 ሰዓት ፍላይት ርቀት ነው ያለን። ደውዬ ነው በስልክ ነው ቁረጭልኝ የምላት እና በስልክ ነው ብሩን የምንልክላት ዜል በሚባልና ካሻፕ ፔፓል በእነዚህ ሶስቱ ነው የምንከፍላት የነበረው። እንትኑን ትኬት እንሰራለን፣ ኢሚግሬሽን እናደርጋለን። ይሄንን እንዳለ ዶክመንቱን አሳይታናለች። እኔ አሁን አይቻለሁ እሱን ኢሚግሬሽን እንደሚሰሩ ስሙ እንዳለ ኢትዮጵያ ቅርንጫፍ እንዳለው አሳይታናለች። ለኔ አሁን አሳይታኛለች። በዛ አሁን ጥያቄውን የፈለኩት ለምንድን ነው እኔ ለምሳሌ ፍላይት ካለኝ ምናልባት ከ15 ቀን ወይም ከ20 ቀን ወይም ደግሞ ከአንድ ወር በፊት ልቆርጥና ቡክ ላረግ ይችላል። ኢሚዲየትሊ በእነዚህ ፔፓል ዜል ኦር ካሻፕ ትራንዛክሽን እንዳደረግሽ ግን ከወር በፊትም ይሁን ነገም ልብረር የዛሬ 3 ወር ትኬቱ ቡክ የተደረገበት ሪሲት ወዲያው በማግስቱ ወይም በሁለተኛው ቀን ነው ማክሲመም ቆይ የሚባለው። ቡክ የተደረገበት እና ክፍያው ከተከናወነ የተሞላው ነገር ቀጥታ ወደ እናንተ ባላችሁ ነገር ይላካል በኢሜይላችሁም ምናምን። ምክንያቱም ፍላይት ቲኬት ቡኪንጉ ይደረጋል ማለት ሙሉ ክፍያ ስለሚከፈል የዛሬም ወር ሂዱ የዛሬም 2 ወር እነዚህ ነገር በ2 እና በ3 ቀን ውስጥ ማታገኙ ከሆነ ያንን እነዛ ሰዎች ጋር ደውላችሁ ትጠይቃላችሁ አይደለ? ምንድነው ቡኪንግ ያደረኩት የከፈልኩበት ነገር አልደረሰኝም። ምክንያቱም አንድ ነገር ከከፈልን የዛን የከፈልንበትን ዋጋ ስትሬት አዌይ በኢሜይልም የፍላይት ቲኬት ነምበራችንም አይዲያችንም ሁሉም ተሞልቶ ሲያልቅ ነው የሚላከውና ይሄ ነገር በ3 እና በ4 ቀን አሁን ግፋ ቢልም በአንድ ሳምንት ውስጥ ካልደረሰ ለምንድነው ያልደረሰው ብላችሁ አትጠይቁም ነበር ወይ? ምናልባትም $100,000 ተበልቶ ወደ 1 ዓመት የሚፈጅ ጊዜ ከወሰዳችሁ 1 እና 2 ሰው እንደዚህ ከተጭበረበረ ሌላውስ መማር አልቻለም ወይ? ይሄንን ነገር እንዴት ነው አምናችሁ በትኬት ብቻ ተበላን የሚለው? አዎ አሁን በትኬት ብቻ አይደለም ይሄ 1 ዓመቱ ይሄን የትኬቱ ምልህ አሁን እኔ አሁን ሳቀው 4 ወር ሆኖናል። ይሄ ምንድነው ምትለን ምን ብላን ያሳመነችን? አንደኛ ነገር እኔ ቤተክርስቲያን ልጅ ነኝ። በቤተክርስቲያን ነው የምኖረው። በቤተክርስቲያን ነው የምታወቀው የትም ቦታ ብሄድ ማለት ነውና ያገኘናት እንዳልኩ ቤተክርስቲያን ነው። ምንድነው ያለችው? ሌላ ቲኬት ኦፊስ አሁን ምን አለ መሰለ ሼባ ማይል አለ በኢትዮጵያ ኤርላይንስ ምናልባት ብዙዎቻችን እናውቀዋለን። እንደዛ እንደ ሼባ ማይልሱ ለኤጀንቶቹ የሚሰጡን ዲስካውንት አለ። በጣም ርካሽና ዲስካውንቷ በጣም ስለሆነ ነው አለ። እሱን ነገር ሌሎቹ ቲኬት ኦፊሶች እየተጠቀሙበት ለእናንተ ላለመስጠት ብለው እየተጠቀሙበት ነው። እናንተ የቤተክርስቲያን ልጆች ስለሆናችሁ ያንን ለኔ ቀርቶብኝ ለእናንተ ተጠቀሙበት ብላን። እኔ አልኩ የባለቤቴ አክስት ቲኬት ቆርጫለሁ፣ አጎቱን ቆርጬላታለሁ፣ የእህቱን
ቆርጫለሁ ከሷ እኔ ስቴት ስቀይር ከሷ የቤተሰብ ቆርጫለሁ ሰጣኛለች ግን ምንድነው የምትለን የነበረው ሌት የምትሰጥበት ሪዝን ሌት ትሰጣለች ቲኬት የምትሰጥበት ሪዝን ኮሌክት አርገን እንትኑ እንዲሞላልኝ ነው ፖይንቱ እንደ ሼባ ማይሉ ፖይንት ሲሞላ ነው ምቆርጠው ብላ ነው ያሳመነች ቲኬቱን ትሰጣችኋለች በዛ አገልግሎታችሁ በወቅቱ ግን ትሄዳላችሁ አዎ እኔ አሁን አዎ ለዛ እኮ ነው ያመናት አንዴ አሁን ይወለፍ እኔ ልጆቼን ሙሉ ልጆቼን እኔን መሳቢያ ነው የፈለገችው ምክንያቱም እኔ በቤተክርስቲያን ላይ ብዙ አገልግሎት ስለማደርግ ብዙ ሰው እንደማቅ ታውቃለች አውቃለች በፊት አጣቀኝም አላቃተም ነበር እና የቤተክርስቲያን ሰውን ስለሆነ ማጥመር የፈለገችው እኛ ደግሞ በሰንበት ትምህርት አንድነት ጉባኤ የሚባል አለ በአመት አንዴ በየስቴቱ አንዱ ስቴት እንሄዳለን በጣም ብዙ ነን ነው የምንሄደው እና እሱን ታውቃለች 10 እየሆናችሁ ከቆረጣችሁ በጣም ብዙ ዲስካውንት ሰጣለሁኝ ብላን ስለነበረ ኤጀንት እንደሆነች አውቀናል በዛ ላይ እኔ አገር ስለቅ የዛሬ አመት ስቴት ስለቅ ለኔ ከነሙሉ ቤተሰቦቼ ቆርጫለሁ ከሷ መጥቼበታለሁ የባለቤቴ አቆት አሁን እንደዚህ ቲኬቱን ቆርጣላችሁ እንደ ቤተሰብ ከሄደች እቺ ሴትዮ ፍቃድ አላት ማለት ነው ቤትም ብቻ በኩል ፍቃድ አላት ማለት ነው ኦሬዲ ቲኬቱን እጃችሁ ላይ ደርሶ ሄዳችኋል ከዛም በኋላ ድጋሚ ለመሄድ ስታስቡ ነው እየተበላሸ የመጣው አሁን ሰዎቹ አሁን ምንድነው ያደረገችው ሰው መጣላት እኔን አፕሩቭ አደረኩኝ ለኔ አምጥታለች ኢቭን እንኳን እርዳታ እንዲቆጭ ብለን ስንረዳ ራሱ በውስጥ የቲኬት ኮነ እኔ እችላለሁ ብላ ቲኬት የቆረጠችላቸው ሰዎች ነበሩ እንደዚህ የምትመጣ ማለት ነው እና በዚህ የተነሳ አውቀናል በቃ ቲኬት ሰጣን እንመለሳለን ልክ ሁላችንም ኮምፎርታብል መሆን ስታቅ መስረቁን ጀመረች ማጭበርበሩን ጀመረች አሁን እኔ ሄጄ መጥቻለሁ የባለቤቴ እህት እንዳልኩ ሄዳ መታለች ከነናቷ አጎቱ ሄዶ መጥቷል ከኢትዮጵያ ሄዷል ዋን ዌይ ቆርጦ መጥቶ ቆርጠናል ከፍለን ቆርጣልን መተናል ሌትና አረጋለ ያለችበትን ሪዝን አክሴፕት አድርገናል ርካሽ ስለሆነ በጣም ርካሽ ነው ቲኬቱ አይነበረው ስለዚህ አውቀናል በቃ እንትን ብለናታል አሳምናናለች ከዛ በኋላ እኔም በቤተክርስቲያን ያለኛው ነገር ስላለ በግሩፕ ላይ ሜድ የምትፈልጉ ቲኬት ቁረጡ ተባለ በአጋጣሚ ሆኖ ከመቁረጣቸው በፊት አንድ እህቴ አረፈች እዚህ ሀገርና ለሷ ከሌላ ስቴቶች ይመጡ ነበር ለቀብሯና ከሷ ቆረጡ በትክክል አስተካክላ በነፃ አንድ ለሁለት ሰዎች በነፃ ሰጣ በጣም አዝኛለሁ ብላ ምናምን የቤተክርስቲያን ሰው ስለሆኑ መጣዋል ሄደዋል ስለዚህ ሁላችንም እንትን አርገናል ኦሬዲ እንደ ከብት ሊታረድ ሲል እንደ እንትን አልሳን እንደ ጫው አልሳን ሁላችንም አሳምና ነበር የሆነች ሰዓት ላይና ከዛላ ነው ለምነቷን የጀመረችው አሁን ማዛ አሁን የነሳሽልን ነገር በትኬት ጉዳይ እንደዚህ ተጭበረበርን ነው ያንን ነገር ደግሞ አሁን ላይ ስታወሪን ሁሉም ሰዎች እየሄዱ እየተስተናገዱ የመጀመሪያ አንገት ማስገቢያም በዩ በቃ ፒስፉል በሆነ ኮሚኒኬሽን ጥሩ አድርጋ አስተናገደቻችሁ ትኬት ላከችላችሁ ሴፍ ነበረ አሁን ችግሩ በሁለተኛ ዙር እንደዚህ ያዘን እንዲህ ተጭበረበርን የሚለውን ጉዳይ ላይ ጊዜ እንውሰድና ምንድነው የደረሰባችሁ በፍላይቱ ለምሳሌ ብዙ ናችሁ ብዙ አይነት መልክ አለው ያልሽኝ ያለሽውና ቀጥታ ያደረገችን ከዛ በኋላ እንዲህ ያደረገችን የምትለውን ፖይንት ንገሪን እስኪ ምንድነው እሱ አሁን የተጨበረበሽ አሁን አንደኛው ቪክቲም እንዲያውም ሰላም ናት እዚያው አለች ምንድነው ያደረገችው ነበር የምታረገው መሰለ ትኬት በቃ እሺ ችግር የለውም በዚህ ቀን ኦሬዲ ቡክ ትልካለች ትኬት ቡክ የተደረገበትን ትኬት ትልካለች እና ያው እንዳልኩ ሌት ስለሆነ የምትሰጠን ያ ቀን ቡክድ ነው ትለናለች ሁሌም ትመጣለች ቡክድ ነው ትላለች እና ሰዎቹ ሊሄዱ ሳምንት ሲቀራቸው እኔ ጋር አሁን ለኔ ሳምንት ሲቀራቸው ይነግሩኛል አይደለ ለምሳሌ ሳምንት ሲቀራቸው ጀምሮ ስትልክ በቃ ነገ ከነጎዲያ በኋላ 10 ሚኒት
20 ሚኒት አደርሳለሁ ትልና ይሄው ብላ ትልካለች ሌላ ትኬት። እኛ ያን ትኬት ስናየው ኮምፕሊት የሚለውን እንትን ኮንፈርም የሚለው አይመጣም። እቃቸውን ተሸክመው ኤርፖርት ሲሄዱ ትኬት ኦፊስ ሲደርሱ ይሄ ቡክ ነው እንጂ ተደረገው አልተከፈለበትም ይላል። በጣም የሚገርመው ነገር ስልክ ታነሳለች። ሲደወላት ወይኔ በቃ በዚህ ካርድ ክፈል ትልና እንደማይሰራ ስለምታውቅ ትጠይቃለች። አሁን እኛ ኢትዮጵያ ልንሄድ እቃ ሸክፈክ ኤርፖርት ደርሰክ there is no way እንደማትመለስ ታውቀዋለች። ከሰውን ተበድረ ቢሆን በክሬዲት ካርድም ቢሆን ከፍለ ትሄዳለክ። ስለዚህ እሱን ሲስተም ነው እየተጠቀመች የነበረው። ከዛ ላይ እከፍላለሁ ትላለች። በቃ እከፍላለሁኝ፣ ቆይ አሁን ላስገባ፣ ነገ ላስገባ፣ ከነገ አሁንም ድረስ ማለት ነው እንደዛ ነው ብር ስጪ ሲባል በጣም ብዙዎቹ ቀርተዋል። በእጃቸው ትኬት ስላላገኙ አበላሽታባቸው ቫኬሽናቸውን የቀሩ አሉ። ኦኬ ጥሩ። እንግዲህ አሁን ትንሽም ፍንጭ የሰጠሽን ነገር ኦልሬዲ ቡክ ካደረገች በኋላ እዛ ኤርፖርት ከደረሰ በኋላ በሆነ ሚስቴክ ብቻ ሳይከፈል ይቀርና ከራሳቸው ሰው ከፍሎ ይሄዳል። በክሬዲት ምናምን እከፍላቸዋለሁ እያለች የቼክ ጉዳይ ነው እያነሳሽልን ያለሽው። አሁን ኤግዛክትሊ አንቺ የተበላሹ ብር ምንድን ነው? በዚህ ነገር እኔ እንደዚህ ተጭበረበርኩ በዚህ ሴትዮ ብትይው ነገር ምንድን ነው እስቲ? አዎ በጣም ጥሩ። አሁን እኔ ትኬቴ እንዳልኩ ደርሼ መጥቻለሁ። እኔ ጋር ትኬት የለም፣ ግን አንድ እህት ያለች በቲክቶክ በጣም በእርዳታ መወዳት ማከብራት ትልቅ እህት አለች። ፕሮባብሊ መምጣት ከቻለች ትመጣለች፣ ታገኟታላችሁ። እሷ መጀመሪያ ላይ ታውቂያታለሽ ወይ ስትለኝ እኔ በአንድ ቀን አግኝቻታለሁ። ቤተክርስቲያን ነው ያገኘኋት፣ ግን ትኬት ደግሞ ቆርጣለች። ትኬት ቆርጬ መጥቼበታለሁ እውነት ለመናገር። ስለዚህ ልቁረጦች ስትለኝ ቆረጫው የኔም ትኬት እንደዚህ አድርጌ ቆርጫለሁ ብላ እኔን አምና የ11 ሰው ወደ $32,000 ቆረጠች። ከዛ ቆረጠችና አንደኛዋ ፈቃድ አላገኘችም እና ልትመለስ ብር መልሽልኝ ስትል ዱባይ ነው አንደኛው ኦፊሷ ባይዘው ዱባይ ነው የምትለን ያለችው። የት ዱባይ ማጋን አላቅም። እና ከዱባይ ነው ብሩ የሚመለሰው ተብሎ 1 ወር አቆየችባቸው። ሰዎቹ ፈሩና በዚህ አይነት አንሄድም ብለው 11ዱም ቀሩ። አለ የፖለቲካው ነገር አለ፣ የማንነት ጉዳይ አለ፣ ፍራቻ አለ። ስለዚህ ሲቀሩ ብሩ መልሽ ተባለች እና ይሄንን ብር ብዙ ተዳረስን ከሴትዮዋ ጋር። እኔም መሃል ላይ ገባው። በቃ አንቺን አምኜ ነው ስትለኝም እሺ ያው እኔን አምነሽ ነው አልኩኝና ገባሁኝ። መጨረሻ ላይ ምን አልኩኝ? እኔ ኃላፊነት ልውሰድና በ2 ሳምንት ውስጥ ታስገባ፣ ከዛ ወደ ሌላ ስቴፕ መሄድ ካለብን እንሄዳለን ብለን ወሰንም ማለት ነው። ከዛ እኔና ጓደኛዬ ተማከርንና እስቲ በኢትዮጵያስ ቢሆን ችግር አለ አልናት። እዚህ ያለችው ጓደኛችን ማለት ነው። አዎ ችግር የለውም ታስገባ እሷ ብቻ አለች። ወደ 4 ሚሊዮን ምናምን ብር ይሆናል ማለት ነው በኢትዮጵያ። 2 ሚሊዮኑን አስገባች። ከዛ ላይ የቀረውን በዶላር ነው ማስገባት እንፈልገው ስትለን በቃ የኔን አካውንት ሰጠዋት። አስገቢ ኔጋ እኔ አስገብቼ ልሰጣት ተነጋግረናል። ኢንፎርሜሽንን መስጠት አልፈልግም ብላኝ ስለነበር ጓደኛዬ እኔ ኃላፊነት ወስዳለሁ አልኩ ማለት ነው። ከዛ ቼኩን አስገባች ኔጋ $17,500 ማለት ነው። ያንን ቼክ አየነው 3 ቀን ቆይቶ ከ3 ቀን በኋላ አቬለብል ያደርግልሃል ባንኩ 8 in the morning 9 in the morning ሲከፍት የመጀመሪያው ገቢዋ ነው ነበርኩ። ባንኩ ውስጥ ገብቼ እዛው ለጓደኛዬ ትራንስፈር አረኩላት አካውንቷ ላይ ገብቶልሽ ነበር። እዛ ከ3 ቀን በኋላ ጀስት አቬለብል ብሎ ነበር። አዎ ከዛ በኋላ ላኩላትና በቃ እፎይ ተመስገን በቃ ተገላገልኩኝ ኃላፊነቴን ተወጣው ብዬ እቤቴ በሰላም መጣው። በሰላም መጥቼ አንደኛዋ እንደዚህ የተበላቻለች ያጭበረበረቻት ጓደኛዬ እሷ ስነግራት ሰጠች ትከፍላለች በቃ ተመስገን የሰውን ብር ትከፍላለች እያልኩ ስላት ብላክ እንትን አዘጊው ስልክ አካውንትሽን ፍሪዝ አስደርጊዋለች። ለምን እንዲያርጋ ብላ
ሌላውን ሰው ያጭበረበረችውን ነገረች። ለሌላ ሰው እንዲያርጋ ነበር ስትለኝ ባንኬ ጋር ስደውል ኦልሬዲ ኔጌቲቭ 17500 ብር እዳ አስገባችኝ እኔ ማለት ነው። አሁን እኔ 17500 ብር እዳ አለብኝ ከባንክ። ምክንያቱም ባንኩ ያው መሄድ ያለብኝም በዚህ ሀገር ህግ እሄዳለሁ፣ ግን እሷ ግን 17500 ብሩ አንፋውንድ ምንም የሚገኝ ቼክ አይደለም የላከችላቸው። ኮፒ አድርገው ላኩልኝ። ባንክ ሲስተሙ ላይ ታዲያ አቬለብል አድርጎ በእሷ ትራንዛክሽን ካላስገባች ከዛ አካውንት ላይ እንዴት ፒክ አድርጎ ባንኩ ሊከፍል ይችላል? ምናልባት አሁን ጥያቄ ከስተመር ራይት የሚባል አለ እዚህ ሀገር። እኛ ከ3 ቀን በላይ ከስተመር ትክክልም ሆነ ትክክል አልሆነ ለከስተመር ቅድሚያ ይሰጣሉ ባንኩ በተለይ ማለት ነው። ስለዚህ 3 ቀን ሆልድ ሲያደርጉት እሱን ሲስተም ታውቃለች፣ እኛን እንጂ ማናውቀው። 3 ቀን አቆይቶ ተሳሳተም ቢሆን ባንኩ እንደሚሰጥ ታውቃለች። 3 ቀን ሆልድ አድርጎ ገና ኢንቨስቲጌት የሚያደርጉት 5 ቀንም 7 ቀንም ሊፈጅባቸው ይችላል። ግን ከስተመር ላለማንገላታት ብሎ የሚሉት እምነት መሰለሽ መና ባንክ ላይ ለምሳሌ ትልቅ ብር እንደዚህ ትራንዛክሽን ሲደረግ አይደለም አሜሪካ፣ ሌሎች እንትን ላይ ያው ሆልድ ነው የሚደረገው። ከላው ላይ ይወሰዳል፣ ከላኪው ኔጌቲቭ ነገር ያሳያል፣ ለተቀባዩ ደግሞ 3 ቀን ድረስ ሂሳቡን ሲስተም ላይ ያሳያል። ግን ማውጣት አትችልም እንዳልሹ በ3ኛው ቀን ከ72 ሰዓት በኋላ ነው ማውጣት የሚቻለው ማለት ነው። ሶ ቼክ ስለነበረ ያ ነገር ከተሰጠሽ በኋላ ቼክ ተደርጎ ባንኩ ነው 3 ቀን የሚጠብቀው። ባንኩ ቼክ ነው አይዘሽለት ሄድሽው? እኔ አይደለሁም እሷ ናት የላከችላቸው ለባንኬ። ኦኬ ዲፖዚት ነው ያደረገችው። ዲፖዚት ነው። አይ ቼኩን ይዤሽ ሄድሽ መስሎኝ ነው። ዲፖዚት ተደርጎ በ3ኛው ቀን ደረሰሽ። በ3ኛው ቀን ሲደርስሽ አውጥተሽ ትራንስፈር አድርገሽ ለሰዎቹ ከከፈልሽ በኋላ ያንቺ ባንክ ኔጌቲቭ ያሳየሽ መጀመሪያ እነሱ ዲፖዚት ያድርገው የላኩት ብር የስተት ስለሆነ ብለው ወደ አንቺ ጋር እኮ መደወል የለባቸውም እንዴ? የተሳሳተ ብር ነው ኦሬዲ ደወሉ። እኔ ምንድነው ያደረኩት? ልክ ስልክ አቬለብል ሲለኝ አካውንቴ ላይ አቬለብል ሲለኝ ሄጄ አውጥቼ ሰጣሁኝ። ታውቃለች ያንን ዝም ብዬ ባቆየው ኖሮ አሁን አንደኛው 4000 ብር እንትን ያለችው ዱባይ መታ ኢትዮጵያ ልትሄድ ዱባይ መታ ብሯ አቬለብል ነው ዩዝ አደረገችው። ከዛ በኋላ ነው በሁለተኛው ቀን በሶስተኛው ቀን ኔጌቲቭ ነው ብሩ ይሄ አንፋውንድ ነው የተባለችው። የዚህ ሀገር ሲስተም የባንክ ሲስተማቸው ለከስተመር ራይት ስለሚሉ ሁልጊዜም 3 ቀን ብቻ ነው ሆልድ የሚያደርጉት። ሆልድ ሲያደርጉ ታይም ካላቸው ኢንቨስቲጌት አድርገው ስካመር ብዙ የሚበዛው ለዛ ነው እዚህ ሀገር በተለይ ማለት ነው እያጭበረበሩ። ደውለሽ ምን አልሻት? ይሄ ነገር ሲከሰትና ኔጌቲቭ $17,000 ሲመጣብሽ አንቺ ላይ አበድኩኝ። እንዴት እንደዚህ ይሆናል አሁኑ ነው አለችና ሌላ ባንክ አለ የሌላ ባንክ ፔፐር እንደዚህ ወረቀት አይሰጥም ሲጀመር ከካናዳ አንደኛው ጓደኛቸው ደግሞ ትራንስፈር አድርጓል እና ኤሌክትሮኒክስ ስለሆነ ሲጀመር ኤሌክትሮኒክስ ከሆነና ሱፍት በሚለው ምናልባት ኢትዮጵያ ታውቀው ይሆናል ሱፍት ይባላል አካውንት እና በሱፍት ከላከችው within 2 days ይደርሳል። 2 days አይደለም 4 month አልደረሰም። ይሄው እስካሁን ማለት ነው። እስካሁን አልከፈላት። ምንድነው የምትለው? አሁን ባንቺ ጉዳይ ስትደውይላት እንደዚህ ተዛሩ ኔጌቲቭ 17 ግሩፑ ጋር አልተስማማንም። ግሩፑ እንትና ይሰጣሻል፣ እንትና ይከፍልልሻል፣ እንትና እንደዚህ ያደርግልሻል ነው የምትለው። አሁን የተላከላቸው ሰዎች ትራንስፈር ያደረግሽላቸው ዶላር ለባለቤቶቹ ነው አይደለ? ምናልባት አንቺ በመሃል ሆነሽ ሽምግልና ገብተሽ ነው ኦልሬዲ ብሩ ባንቺ ተላከ፣ ባንቺ አካውንት ቀጥታ እንደገባልሽ ለነዛ ለተበሉት ግሩፖች ወር ደግሞ ለባለብሮቹ ላክሽላቸው። እነሱ ሳንደርስታንድ እንዳደረጉሽ ይሄንን ችግር ምንድነው መለሱልሽ ብሩን? አይ መመለስ አይመልሱም። ምክንያቱም እኔ እንዴት ብሎ ይመልሳሉ? መልሱም አላልኳቸውም። ምክንያቱም ይሄንን ዲል ሴትዮዋ እስር ቤት መግባት ስላለባት ወደ እስር ቤት ነው
የሚላከው። እሷ ግን እውነት ለመናገር ኤኒ ታይም እዚህ ላይቭ ላይ ራሱ ስገባ መታ ምስክርነት ሰጣለውኝ if you want me ብላኛለች ራሱ ማለት ነው። ያው በመሃል ላይ ያለውን ነገር ማለት ነው። ግን እነሱን መልሳለን አይሉም። የገዛ ብራቸው ነው። ስለዚህ I have to deal with her ማለት ነው። ኦኬ መናህቴ አሁን ሁል ጊዜ እኔ ምን አስባለሁ መሰለሽ፣ አንድ ነገር መጀመሪያ እኔን እዚህ ጉዳይ ውስጥ ኢንቮልቭ ያደረኩ ከሆነ ራሴን ነው ፕሮቴክት ማድረገው መጀመሪያ፣ ለማንም ስል አይደለም። ይሄ ብር ከኔ ተወስዶ የተጭበረበረ ነገር ካለ ኔጌቲቭ 17000 ምናምን $1 እኮ የምትከፊው አንቺ ነሽ አይደል? በአንድም በሌላ መንገድ ባንኩ ኔጌቲቭ አሳየ ማለት አንቺ ትከፊያለሽ። አንቺ ባልበላሹ መሃል ሆነሽ አስታርቀሽ ትራንስፈር ላረግሽው ሲስተም ላይ በሚታይ መልኩ እነዚህ የተባበርሻቸው ሰዎች መጠየቅ ባለባቸው ልክ ለመጠየቅ አንቺ ዕዳ ውስጥ መግባት የለብሽም። በመጀመሪያ እሱን እንድትይዥልኝ ፈልጋለሁ። ሁለተኛ ደግሞ ይሄ ነገር ወንጀል እንደሆነና ያልሆነ ነገር በሷ ፕሮሰስ ውስጥ እንደሄደ ቀጥታ ክስ መመስረት ያለብሽ አንቺ ነሽ። ስትሬት አዌይ በእንደዚህ አይነት መንገድ እንዲህ አድርጋኝ በዚህ ቀን የተላከ ብር በዚህ ሪዝን ምክንያት ትራንስፈር ተደርጎ እኔ ደግሞ ወደዚህኛው አካውንት ትራንስፈር አድርጌ ለባለቤቶቹ ካደረስኩ በኋላ ኦልሬዲ ፍራውድ ነው በሚለው ወር ደግሞ ተመላሽ እንዲሆን ተደርጎ እኔን ወንጀለኛ አድርጋኛለች ብለሽ ወዲያው ማመልከት አለብሽ። መቼ ነው ይሄ ነገር የተፈጠረው? ይሄ ነገር የተፈጠረው ለምንድን ነው አልሄድኩት? አንደኛ ነገር ሁለት ነገሮች አሉ ያልሄድኩባቸው ነገሮች። አንደኛ ነገር ኤፍቢአይ ጋር በሄድ እኔ በፍሮዱ ብቻ 5 ዓመትም 10 ዓመትም ያስሯታል፣ አይፈቷትም፣ ትታሰራለች። መታሰሯ አይቀርም። ነገር ግን ምን አይነት አለው እዚህ ሀገር ህግ አሴት ከሌላት ምንም አይነት ገንዘብ እንትን ከሌላት እቃ ከሌላት በስሟ የሆነ ነገር ከሌለ በቃ ምንም ማድረግ አንችልም። ስራ ስትጀምር በወር 10 ብርም በወር 50 ብርም ብቻ ያላትን እንትን በፐርሰንቴጅ ክፈያት ነው የምትባለው እንጂ አሁን ለምሳሌ ኢትዮጵያ ይሄን ያህል ብር በዚህ ቀን አምጡ ተብሎ እንደሚሰጠው አይደለም የሚደረገው። ስለዚህ በወንጀለኛነት ትታሰራለች። ምንም የትም ከጉድጓድ አውጥተው ኤፍቢአይዎች ማሰራቸው አይቀሩም። ግን የኔ ብር አይመለስም። አሁን ይሄ ነበረ ልናስታመመው የፈለግነው ደግሞ የኔ ብቻ ሳይሆን የብዙዎቹ። አሁን ሰላም ያለች የሁሉም የብዙ ሰዎች አሉ። የብዙ ሰዎች ስላሉ ብሩን ለማስመለስ የግዴታ እንትን ማለት አለብን፣ መጠበቅ ነበረብን። ዛሬ ነገ ስለምትለን ተስፋ ትሰጠን ነበር። አንደበቷ በጣም ርዙ በጣም ታሳምን ሰው ስለሆነች ዛሬ እሰጣለሁ፣ ነገ እሰጣለሁ፣ ከነገ ወዲያ እሰጣለሁ፣ ወይ የዛሬ ሳምንት ፍርድ ቤት ሄጄ ነው፣ ስብሰባ ገብቼ ነው፣ ሌላ ስቴት ሄጄ ነው፣ እንዲህ ላረግ ነው እያለች ስለሆነ ደግሞ ትመልሳለች። መልስ በተአምር አትዘጋም ስልኳን የነበረው። አሁን ይሄን ሰሞን ነው እኔ ዲሲ እንደመጣሁኝ እንዳወቀች ስታቅ እንትን አረገችው፣ ዘጋችው። እሺ መና እንዲህ እናድርግ። አሁን ሁለት ነገር እናድርግ። ምናልባትም የእሷን ስልክ አግኝቶ እሷን ደግሞ መታ ችግሯ ምን እንደሆነ ደግሞ እሷን ማስረዳት በምትችልበት መንገድ። አሁን ያልሺ ነገር ሁለት ነገር ነው አንቺ የፈራሽው። አንደኛው በፍራውድ ከተያዘች ትታሰራለች፣ እኔ ደግሞ ብሬን አላገኝም። ሁለተኛው ደግሞ በፍታ ብሔር እንደምንለው እዚህ ሀገር ውስጥ የሆነ ሰው ሲፈረድበት ሰርቶ ይክፈል በሚባለው ነው በሚችለው አቅም እየሰራ ነው ማለት ነው። ያ እንዲሆን ሁለቱንም አልፈለግሽም። አንቺ የፈለግሽው በሽምግልና እንደው ብሩ ቢመለስልሽ ነፃ ሆኖ ከዚህ ነገር መውጣት ነው አማራጭ ያደረግሽው። ለዚህ ደግሞ መልስ እንዲሆን እሷን ጠይቆ ስለ ጉዳዩ ጠይቆ በመሀል አሸማግሎ ያለውን ነገር እንደው እንዴት ቢደረግ ይሻላል የሚለው ላይ ነው መወያየት ያለብን ብዬ ማስበው። ያው ዞሮ ለአራት እንዲመለስ ስለሆነ ኦኬ። ወደ አንድ ነገር ልጨምርበት እዚህ ላይ በጣም የኔ ነገር አያሳስበኝም። ምክንያቱም ኤኒ ታይም እዚህ ሀገር ውስጥ ኔጌቲቭ ሆኖ ቢቆይም መክፈል እስካልከፈልኩ ድረስ ማንም ምንም አይለኝም፣ ምንም አያረገኝም። እኔ በጣም ያሳሰበኝ እሷን ላለመክሰስም ያስቆየኝ ነገር ምንድነው፣ ሰላምዬ በረጅም ዓመት በእርዳታ እህቴ ናት፣ በጣም እህቴ ከምንም ከእህትም በላይ ናት። ሰላምዬ አለች፣ ሌሎች አሉ፣ በጣም ብዙ ከስርም ይኖራሉ። ብዙ ሰው ብሩ የተበላ በሷ ተጭበረበረ።
ነፍሰ ጡር ሆና ሰላምን እንኳን ደምንባ ያለቀሰች ቪዲዮ ያሳየቻት ሆስፒታል እየተኛች ያራራች ሴት ናት። ለዚህ ነው አሁን የኔ ነገር ምንም ያላሳሰበኝና የሌሎቹ እያሳሰበኛለሁ። እንዳሁን ደግሞ ሌላም ሰው ደግሞ እየሰረቀች ያለ ስሟ ጽላት ብላ ነው የምትናገረው፣ ግን ስሟ በትክክለኛው ባፋና ጸጋዬ ነው የሚባለው። ጽላት ብላ ነው የምትታወቃችሁ ቤተክርስቲያን ስትመጣ። ለምን ስምሽን ማንታረክሽ ደስ ይለኛል። ግዝሽ ትንሽ እንዴት ዋላችሁላችሁ? አለው እኔ ጋር ሀፕን ያደረገው ምንድነው? እኔ ጽላትን አላውቃት ላይቭ ላይ ነበርኩኝ። በአጋጣሚ መና መጣችና ፕሊዝ ሰላም አንድ ጥሩ ቤተሰብ አለች፣ ትኬት ትሸጣለች፣ አስተዋውቂላት፣ በጣም ጥሩ ሰው ነች እና ምን አለች። እኔም ወደ ሀገር ልሄድ ነበር። ኦኬ አልኩና ወደው ላይቭን ዘግቼው ዋረ በጣም አንቺን ባያት አለችኝ። እኔና መና ኦልሞስት ወደ 6 ዓመት በሚዲያ እንተዋወቃለን፣ ፋሚሊ ነን። ከዛ እርግጠኛ ነሽ ስላት እርግጠኛ ነኝ። ኦኬ አልኩኝ። ቲክቶክ ላይ በርግጥ አላስተዋወቅኩም፣ ግን ለማውቃቸው ሰዎች ተናገርኩኝ። ከኛ ቤት ራሱ የምንሄደው 5 ሰው ነበርን ማለት ነው። እኔ ፋሚሊ ጋር ልጆቼ፣ ባሌ። ከዛ የትኬቱን ብር ከመላኬ በፊት ማለት ብዙ ፕሮሰስ የሚሰራ ሰው አውቃለሁ፣ ብዙም አጭበርባሪ እንዳለ አውቃለሁ። እንዲህ በቀላሉ የምሸወድም ሰውም አይደለሁም። ግን መናጋ ደግሜ ደወልኩ። መናጋ እንዳይደለም 3-4 በዚህ ጉዳይ ገንዘብ ከማስገባቴ በፊት አውርቻለሁ። መና እንዴት እርግጠኛ ሆንሽ? ቲኬቱስ እንዴት እንደዚህ ረከሰ? ምሳሌ 500 ፓውንድ ከሆነ ቲኬት ኦፊስ እሷ ጋር 200 ስላት፣ አይ የባለስልጣኑ ሚስቶች ኤርፖርት ላይ የሚሰሩ ሰዎች ለእነሱ የሚሰጣቸውን ቲኬት ለእኛ በቺፕ ታቀርባለች፣ ኦፊስ አላት፣ እንዲሁም ጠበቃ ነች አለች። እርግጠኛ ነች ስላት፣ አንቺን በያት እንደ አንቺ ነው ማምናት፣ በእሷ ጉዳይ ያለውን ኃላፊነት እኔ ወስዳለሁ አለችኝ። ኦኬ ገንዘቡ ገቢ ተደረገ። ሌላም የሚሄድ ሰው ነበረ፣ 2 እናትና ልጅ፣ ድጋሚ እናት ልጅ ሚስት፣ ድጋሚ እናትና ልጅ፣ 6 ሰው ደግሞ ሌላ ማለት ነው። የእነሱንም ላኩ። ከዛ ፕሮሰስም እንደምትሰራ ነገረች። የባሌን ወንድሞች የሁለቱንም 600 ሺህ ብር የፕሮሰስ ገንዘብ 1 ሚሊዮን ብር አስገባሁ ከትኬቱ ውጭ። ከ10 ምናምን ሰው ትኬት ውጭ 5ቱ የኛ ነው ብያለሁ። እሱን ካረኩ በኋላ አሁንም የፕሮሰሱን ገንዘብ ከማስገባቴ በፊት ከመናገር ልክሰስ አድርጊያለሁ። እንደውም አስታውሳለሁ ለምን መምጣት እንዳለባቸው ምናምን ብላ ከመናገር በደንብ አውራን። አዎ በጣም ጥሩ ሰው ነች፣ ፕሮሰስም ታደርጋለች አለች። አይም በቃ ለእኔ ቃሌ ዋስትናዬ እኔ ያለው ስላለች መና ነች በሰዓቱ። አንድ አይደለም 3-4። አንደኛ ከትኬቱ ጋር ያለው ዲፔንድ፣ ሁለተኛ የፕሮሰሱ ሳንቲም መርከሱ ምናምን ጥያቄዎች ስለሚከት ደጋግሜ ጠይቄያታለሁ። ይሄን ነገር አክሴፕት አድርጋለች። ኦኬ ገንዘቡ ተከፈለ። ከተከፈለ በኋላ ግን ትኬቱ ማግኘት እጅግ በጣም ከባድ ነበር። እንዲያውም መና እንደምትናገረው ሰው በጣም ከሚባለው በላይ ከባድ ነበር። ከዛ ደግሜ መናጋ ደውላለሁ። አይ ችግር የለውም ሌት ሆና ነው ትኬቱን የምትልከው፣ ልክ ሳምንት ምናምን ሲቀርህ ማለት ነው የምትልከው። እንደዛ ነው። እኔ ነፍሴ ባቴ ልትወጣ ደረሰች። ስፔሻሊ የኛ ሳይሆን የሌሎቹ ሰዎች ነው የሚያሳሰበኝ እና የኔ ከቀረ ይቅር ከመቤተሰብ የሌላ ሰው ግን ማልቀሱላ ደረጃ ደርሻለሁ። ብዙ ነገራቶች ማለት ነው። ኦልሞስት የእርግዝና ታይሚን ሙሉን ያበላሹ። ከዛ በቃ ሌሎቹ ቢያንስ ሲመለስ ጽላት ጋር መናም ጋር ነው የሚደውለው። የሆነ ሰዓት ላይ መና ስልክ ማንሳት ለኛ ቆመች፣ ኢትዮጵያ ሄጄ ማለት ነው። እዛ ጋር እስከምደርስ ድረስ ትኬቱ የመጣው በግድ በስንት በመከራ ትኬቱ መጣ። መመለሻ ሰዓት ደግሞ ደረሰ። በዚህ መሀል ላይ የፕሮሰስ ወረቀት ትልክልኛለች ሴትዮዋ። እያንዳንዱን ዶክሜንት እኔ ለመና እልክላታለሁ። ኢቭን ባትመልስልኝም እልክላታለሁ። ከዛ ግብግቡ ልክ ሲመጣ መመለሻው ሰዓት ላይ እኔ ማድረግ የምችለው አንድ ነገር አለኝ። እኔ እንደሰው መና የኔን ኃላፊነት ወስዳ ይሄን ሁላ ገንዘብ ሳስገባ እኔ ደግሞ ከራሴ ከቤተሰቤ ውጪ የወሰድኩት የሌላ ሰው ኃላፊነት መና መጣች፣ ሴትዮዋ መጣች አላመጣች እኔ እነሱን ወደዚህ ሀገር የመመለስ ግዴታ አለብኝ እንደ ራሴ ማለት ነው። ከራሴ ነው ትኬት ቆርጬ ላኳቸው። ገብቷል። ቢኮዝ ገንዘቡ ተመላሽ እየሆነም አይደለም። ኤርፖርት ይደውላል፣ ኦንላይንም ቁጭ ብዬ አብሬ እደውላለሁ፣ ትኬት ይላካል። ትኬቱ ግን ቡክ የተደረገ እንጂ የሚሰራ ትኬት አይደለም ሲጀምር። ከዛ ሰዎቹ ደግሞ ገንዘቡን ገቢ አድርጎ ያንን ገንዘብ ደግሞ እኔ ለሷ ሰጥቻታለሁ።
ይሄንን ምክንያት አሁን እዚህ ጋር የምናወራው ምክንያት ለእነሱ እኔ ማቅረብ አልችልም። እኔ አንተን ተማምኜ የሆነ ነገር ስሰጠ ያንን ኃላፊነት የመወጣት ያንተ ግዴታ ነው። ያ ሶስተኛ ሰው ካንተ ወስዶ ከሆነ ያ ሰው እስኪመልስልህ ድረስ እነዚህ ሰዎች ኢትዮጵያ መጉላላት የለባቸው ልጅ ይዟል ምናምን። እንደውም አንደኛውን የማስታውሰው የመጨረሻ ላስት ታይም ላይ አንድ እናትና አንድ ልጅ አብራ ላከች። እንግዲህ ባልና ሚስት ናቸው፣ 2 ልጆች ይዘው አብራ ላከቻቸው። አባትና ልጅ ኤርፖርት ነበሩ። አሁን እዚህ ጋር ምንድነው ይሄ? እኔ ራሴ ብሆን እንዴት ነው ባሌና ልጄን ብቻ አንድ ይዤ እሱ ባልና ልጄና ባሌ ደግሞ እዛ ጋር ቀርተው ቢሄዱ ትንሽ ትዳርም የመረበሽ አይነት ነገር ይሰማኛል። ለራሴ ያለኝ አማራጭ እነሱን ፍታት አድርጌ ማድረግ ያለብኝ ነገር የሆቴል የምን ነገሩ ላይ ቀረ ነገር የለም። ትኬቱ ቆርጬ ምናምን ኦልሞስት የ3 ሰው ነበር ያልተቆረጠው 400 ምናምን ሺህ ብር ተቆርጦ እነሱን በሰላም ይሄን ኬዝ ራሱ ያውቁት። አሁን ሚዲያ ላይ ሆኜ ከሰሞኑ ሊያውቁ ይችላሉ። ፋይናሊ በሽምግልና ተባለ። በጣም ብዙ ነገራቶች ከነሱ ጋር መገባባት ጀመረ። ከጅምሩ እዚህ ጋር ያለውን ጣውጥ ከመና ጋር የምናወራው ከሴትዮዋ ጋር የምናወራው ምንም የሚታወቅ ነገር አልነበረ። እግዚአብሔር ይመስገን በሰላም እነሱ ገቡ። ከዛ ከመና ጋር ወራን። ትንሽ በእኔ ጉዳይ መናን ያስቆጣት ነገር ነበረ። ማለት እኔ ለሀንቾ ነግሬያት ነበር፣ ሀንቾ ለሮማን ነግራት ነበረ። ሮማን ቴክስት አድርጋላት ነበር መናገር የጀመርሽውን ዩኬ ላይ የጀመርሽውን ነገር ጨርሽ ብላት። ያንን ነገር እኔ ያደረኩ መስሏት ስለነበር መና ከሮማን ጋር አውራው ስለመሰላ ከፍቷት ነበር። እኔና ሮማን አልተገናኘንም። እኔ ሚዲያ አለኝ ለቲክቶክ ግን አንዳንዴ የሆነ ስትሰራበት ያልነበረ ነገር ካልሆነ ግብ የለው ጸጥ ብሎ አውርቶ መውጣት ነው የሚሆነው። ጥያቄ እኔ ምን ነበር? አንደኛ ለምንድን ነው በህግ ያልተያዘችው? እኔ ቀኔ ደርሷል። ከወለድኩ በኋላ ኦፍኮርስ አሜሪካ ሄዳለሁ። አሁን ለምንድን ነው እስካሁን እዛ ጋር ያለ ሰው ያላሳዛት? የመጀመሪያ ጥያቄ። ሁለተኛ ነገር ደግሞ ቢያንስ የፈለገ ነገር ይሁን አንዳንዴ ኃላፊነት የምትወስድላቸው ሰዎች እዛ ጋር የሚያውቋትን ሴትዮ የሚያውቋት ሰዎች አሉ። እኔ ብቻ አይደለሁም፣ ሌላም ሰው አይደል። በጣም ብዙ ሰው ነው ተበልተናል እያለ ያለው ማለት ነው። እኔ ለብቻዋ ብትመጣ አይደለም ይሄ ገንዘብ ቶ 1 ብር ከኔ አታገኝ። ገብቶካል? ይሄ ሀፕን አረገ። ኦኬ ፋይሉ እዚህ ጋር ከተዘጋ በኋላ ምንድነው የተፈጠረው? ድጋሚ መናነገርኳት ኮይኒ ማኛ ጋር ማውርቻለሁ። ወደ ሚዲያ ይዤው እንደምወጣና የፊኒሺንግ እንደሆነ አስረዳዋት። ካስረዳዋት በኋላ የትኬቱን ብር ሳምንት ጊዜ ሰጥ ምናምን ተባለ። ሳምንት ጊዜ ተሰጠ። በካሽ 300 ሺህ ብር ነው፣ በካሽ 200 ሺህ ብር በመና አካውንት ስንት ነው ማይክ? በመና አካውንት የገባው $470 በመና የገባው። በኢትዮጵያ በተለያየ አካውንት ተደርጎ የትኬቱ ብር ገባ ማለት ነው። አሁን እኔ እነሱ ጋር ያለኝ ሐቂቃ 1 ሚሊዮን ብሩ የፕሮሰሱ ነው። ሴትዮዋ ላንቺም ብዙ በድዬሻለሁ፣ ካሳ ራሱ ያስፈልግሻል፣ ምን ላድርግ ብላ ጠይቃኛለች። እኔ 5 ሳንቲም ከማንም ምንም ነገር መፈልግ ልጅ አይደለሁም። ይሄንን የመለስኩላት። ይሄንን ነገር መናም ታውቃለች። ቢኮዝ አልፈልግም። 1 ሚሊዮን ብር የፕሮሰስ አለ። ሰውየውንም ደግሞ ፕሮሰሱን የሚሰራውን ሰውዬ መና አግኝተው ነበር። እነ ፍቄ ጋር ሽምግልና ገብተን ነበር። በ17 ገንዘቡን እንደሚመልስ ለእሷ ነግሯት ነበር። ሪከርድ ያደረገችውንም ልካልኛለች። ሰውየውን ደግሞ እኔ ሳወራው ምንም አይነት ገንዘብ እሱ ጋር እንደሌለ እንዲሁም ከመና ጋር እሷ እንዳወራው ሪከርዱን ልካልኛለች። አስገባለሁ ብሎ ቃል እንዳልገባ ጽላት የምትባልም ሴትዮ እንደማያውቅ ለእኔ ነገረኝ ማለት ነው ሰውየው። ከዛ በኋላ ግንኙነቴን ከእሱ ጋር አቋረጡ። ቢኮዝ እሱንም ማስጨነቅ አልችልም። እኔ ለእሱ አልሰጠሁም። እኔ ማውራት የምችለው ከጽላት ጋርና ከመና ጋር። ጽላትን ያገኘሁት በመና ነው። ከሁለቱ ውጭ ከማንም ሰው ጋር ምንም አይነት ነገር አሁን ግሩፕ ተብሎ ግሩፕ ተከፍቶ እዛ ግሩፕ ላይ እናወራለን እንጂ ከማንም ሰው ጋር ማውራው ምንም ምክንያትም የለኝም። ሌላው 20 ሺህ ብሩን 200 ሺህ ብሩን ኢትዮጵያ የሰጠው ሰውዬ ጠበቃ ነው፣ ኦፊስ አለው። ያንን ራሷ ጽላት ሪከርድ አድርጋ ካሽ የሰጠችበት ልጅ ሪከርድ አድርጋ ስትልክልኝ እኔ ደግሞ ሰውየውን ሪከርድ አስደርገዋለሁ። አንድ ሁለተኛ ነገር የልጁ ፎቶ ተገኝቷል፣ የጽላት ፎቶ ተገኝቷል። አሁን ከመግባታችንን በፊት ከመናጋ አውርተናል። እኔ ዋርኒንጉን ብቻ አልፈልገውም። ይሄ ቲክቶክ ዛሬ ተወርቶ ምናምን እኔ ቲክቶክ አጀንዳ መሆን አልፈልግም። ዛሬ ተወርቶ ምናምን እንዲቀር አይደለም። እሷ ከመግባቷ በፊት ግሩፕ ላይ መግባት ነበረባት። ሁሉም ሰው ይሄ ነገር የሚመለከተው ሰው ይሄ ነገር እስከምን ድረስ ነው በሚዲያ የሚሄደው? መያዝ ካለባት ዛሬውኑ መያዝ አለባት።
ገብቶካል? ምንም ገንዘቡ ምናምን ብቻ ሳይሆን መያዝ ካለባት መያዛ። እኔ ምሳሌ አሜሪካ ከሄድኩኝ በነፍስ ነው የምጠይቃት። ብዙ ነገር ተብላልቻለሁ፣ ብዙ ነገር አድርጋኛለች። በጣም ብዙ ቪዲዮዎች፣ ማስረጃዎች አሉ፣ በጣም ከሚገባው በላይ ማለት ነው። እነዛን ሰዎች እንኳን ለመላክ እነሱን ኬት የት ቦታ ሳደርሳቸው እንደነበር በዛ ላይ ኢትዮጵያ ላይ እኔ ራሴ አውቃለሁ። አገር ቤት ሄጄ ሙሉ ቫኬሽኔ ተበላሽቷል። ይሄ ሁላ ነገር የሆነው በማን ነው? እኔ ጽላትን አግኝቻት አይደለም፣ አላውቃትም፣ አታውቀኝም። ለጽላትም 40 ጊዜ ሪከርድ ልኬላታለሁ። እኔ መና ባትመጣ ፊስታ ፊስቲ አይደለም የፕሮሰስ ሳንቲም ተውና 1 ብር እኔ አላስገባላትም። የምኖረው የሰለጠነ ሀገር ነው፣ የመሀል የከተማ ልጅ ነኝ። ካንተ ጋር እንደ ፋሚሊ ካለን ግንኙነት ምሳሌ በቲክቶክ የምታውቀው ቤስት ፍሬንድ ይኖርሃል። ፋሚሊ መጥቶ ቢያናግርህ እመነኝ ታደርጋለህ። እኔ መና መታ ባታወራኝ አውቃታለሁ ቤተሰብ ነች ባትለኝ ኑሮ አላደርገውም። እሺ በሰዓቱ ይሄ ገንዘብ ባይገኝ ኑሮ የሰውን ትዳር በተንኩ አልበተንኩም።